ወይኔ ጉዴ! በዚህ ልክ እንዲ ምን ጉር ነው ጋይስ? እንዴ አስገድዳ ልደፍረው ነው እንዴ? አስተሳሰቧ! አረ ሴቱ ረከሰ። ምንድን ነው በዚህ ልክ? የምር ትናንትና ሌላ፣ ዛሬ ደግሞ ሌላ። ምን አይነት ቅሌት ነው ደግሞ ዛሬ ደግሞ የመጣብን ደግሞ? እንዴ እጅን ወደ ሌላ ነገር ኢየሱስ ስር ሆኖ አላለችም? እስቲ እያት እስቲ እንዴት እንደሆነች ማለት ነው። ያቀማመጧ ክፋት እጭ ረዚያ ተዝረክረኩ። ምን ነው ሸዋ እንዴ? ጭራሽ በሚዲያ ላይ ደግሞ እንደዚህ ሄርሜላ የኔ ስስት የኔ ውድ ማለት ነው። ሻይዞሽ ሻይዞሽ ሄርሜላ በህይወት አለች? እስኪ ካለች በስኪ ንገሩኝ አላሉም? ምድረ ሰገጤዎች እንደውስ እናንተ ምን ልትሆኑ? ምን አገባችሁ በሄርሜላ ህይወት? ምንም ነገር አያገባችሁም። ሄርሜላ ደህና ሆነች አልሆነች አይመለከታችሁ ማለት ነው። እዚያው እራሳችሁን ቻሉ። ከሄርሜላ እራስ ደግሞ ውረዱ። ትናንትናና ዛሬ ከሚዲያ ላይ ስለጠፋች አብርሽ ቦታ ማለት ነው። አብርሽና የው ሄርሜላ ቦታ የው ስለጠፋች አሁን እኝኝኝ ትላላችሁ። አለች እኮ ሌላ ቦታ እኮ እየሰራች ነው ያለችው። እና ስለዚህ ደግሞ ተነግሯታል፣ ማስጠንቀቂያም ደግሞ ተሰጧታል። በቃ አብርሽ አይወድሽም ተብላለች። ትናንትና ተሰራባት፣ ዛሬም ተሰራባት። ምን አድርጌ ነው የምትሏት? በቃ ልጅቷን ተፋቷት፣ ተዋት። በቃ ትኖርበት፣ የምር ትኖርበት። በቃ ተዋት። ባለጌዎች! የምር በጣም ያሳዘነችኝ ሄርሜላ እግዚአብሔርን። ትናንትና እንደዚያ ተባለች፣ ዛሬው ደግሞ እንደዛ። እራሳችሁን ቻሉ። በቃ ተዋት፣ ልጅቷን ተፋቷት። በቃ ምን ጉር ነው በእግዚአብሔር። ሄርሜላ አይዞሽ የኔ ውድ ነገር፣ እኔ ክፍት ትልበልልሽ። አይዞሽ 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 የኔ እንቁ የኔ ጨዋ ማለት ነሽ፣ የኔ ስስት። አንቺ እኮ የሴቶች በላይ ነሽ፣ የሴቶች በላይ ማለት ነው፣ የሴቶች በላይ አንቺ ጋር ማለት ነው። ማንም ሰው የሚወዳደር የለም። እሺ ማንም ሰው አይወዳደርም። እና አይዞሽ የኔ ቆንጆ የኔ ውድ ነገር ማለት ነሽ። ሩታ ግን በጣም የምታሳፍር፣ የምር ታሳፍር ያለሽ በፈጣሪ ስም። እንዴ አብርሽ እኮ ያለ ፍላጎቱ እኮ ነው የሚያወራሽ። በቃ ያለ ፍላጎቱ ማለት ነው። በቃ እንድትነኪው ራሱ እኮ አይፈልግም እኮ እንድትነኪው ማለት ነው። የሚያስብ እኮ ሄርሜላ ነው። በቃ አንቺ ስታወሩ የሚያስብ ሄርሜላ ነው። ገባሽ አይደለ? ስለዚህ ራሽ በቃ ቻይ። ምንድን ነው ይሄን ያክል የሴት እንደዚህ መርከዝ? ምን ጉር ነው?